ደግሞ በከፍተኛ ሁኔታ የሀገራችን ኢኮኖሚክ ኢንተረስት የሚጎዱ ናቸው። በከፍተኛ ሁኔታ የሀገራችን ጥቅሞች የሚጎዱ ናቸውና እንደነዚህ አይነት በከባድ ወንጀል የሚሳተፉ የውጭ ሀገር ዜጎች መሆን አለበት ብዬ ማስበው በሀገሪቱ ሕግ መሰረት ተገቢውን የሕግ ስነ ስርዓት ተከትሎ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት የቋሚ ኮሚቴ ሰብሳቢዋንም ማመስገን እፈልጋለሁ። እኔም ማንሳት የምፈልገው ጥያቄ ከኔ በፊት የተናገሩት የምክር ቤት አባል ከተናገሩት ጋር ይያያዛል። እንደሚታወቀው አገራችን ውስጥ በተለይ የቻይና ዜጎች የሚሳተፉባቸው በተደጋጋሚ በሚዲያ የምንሰማቸው የታወቁ ወንጀሎች አሉ። በተለይ በዋነኝነት ጎላ ብለው የሚታዩት ሁለት ወንጀሎች ላይ ነው። የህገወጥ የማዕድን ማውጣት፣ ማዕድን ሀብቶችን ማዘዋወርና በህገወጥ የገንዘብ አጠባ ወይም መኒ ላውንደሪንግ ጋር የተያያዘ ነው። እነዚህ ደግሞ በከፍተኛ ሁኔታ የሀገራችን ኢኮኖሚክ ኢንተረስት የሚጎዱ ናቸው። በከፍተኛ ሁኔታ የሀገራችን ጥቅሞች የሚጎዱ ናቸውና እንደነዚህ አይነት በከባድ ወንጀል የሚሳተፉ የውጭ ሀገር ዜጎች መሆን አለበት ብዬ ማስበው በሀገሪቱ ሕግ መሰረት ተገቢውን የሕግ ስነ ስርዓት ተከትሎ በዚሁ ሀገር ፍርዳቸውን አግኝተው በዚህ ሀገር የተፈረደባቸውን ፍርድ ማጠናቀቅ ካልቻሉ ብሔራዊ ጥቅማችን ይጎዳል ብዬ አስባለሁ እነዚህ አይነት ሕጎች። ምክንያቱም ብዙ የሚባሉ ነገሮች አሉ። አንዳንዴ እንደዚህ አይነት ወንጀል ውስጥ የሚሳተፉ ግለሰቦች ብቻ ሳይሆኑ በተወሰነ ደረጃ ስቴት አፓራተሶችም ይሳተፋሉ ይባላልና ተፈርዶባቸው እዛ ሄደው ፍርዱ ስለመፈጸሙ ምን ኮንትሮል አለን? ምን ቁጥጥርስ አለን? በተመሳሳይ ኢትዮጵያውያን በቻይና ውስጥ ብዙ ጊዜ የሚጠረጠሩባቸው ወንጀሎች ከንግድ ማጭበርበር ጋር የተያያዙ ናቸው። ያም ከሆነ ኢትዮጵያውያን ዜጎቻችንን ማስተማር መንገር ያለብን የሚነግዱባቸውን ሀገራት ሕጎች አክብረው ስራቸውን እንዲሰሩ፣ ሕገወጥ የሚሰሩ ከሆነ በሀገሩ ሕግ መሰረት እንዲስተናገዱ ማድረግ አይሻልም ወይ? አንደኛው ጥያቄ ይሄ ነው። እኔ ብሔራዊ ኢኮኖሚ ጥቅማችን ይጎዳል እንደዚህ አይነት ስምምነቶች የሚል ግምገማ ነው ያለኝ። ሁለተኛ ከቀጣይም ከቀረቡት ረቂቆች ጋር የሚያያዘው አይ ቲንክ ከዚህ በፊትም ሌሎች ሀገሮች ጋር ቻይና፣ ደቡብ አፍሪካ፣ ብራዚል አይነት ሀገሮች ጋር ነው ብዙ ጊዜ እንደዚህ አይነት ፍርደኞችን የማስተላለፍ እና የወንጀል ትብብር የምናደርገው። ከምዕራቡ ዓለም ጋር ግን እንደዚህ አይነት ሕጎችን እንደዚህ አይነት ስምምነቶችን ስናረጋ አይስተዋልም እና እዛ የምንፈልጋቸው ወንጀለኞች ስለሌሉ ነው ወይ? እነዚህ ሀገሮችስ የሚፈልጉት ስለሌለ ነው ወይ? ትኩረታችን ብዙ በዲሞክራሲ ያልገፉ በሰብአዊ መብት ጥበቃ ካልገፉ ሀገሮች ጋር እንደዚህ አይነት ስምምነቶችን መንግስት እያደረገ ያለው በዚህ ላይ ማብራሪያ ቢሰጥ ለማለት ነው። በጣም አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተነሱ ጥያቄዎች በጣም ጥሩ ጥያቄዎች ናቸው። እኛም ረቂቅ አዋጁን ስንመረምር በተለይም ስምምነቶቹን ነው። ረቂቅ አዋጁን ብለን ስንል ስምምነቱን እያንዳንዱ አንቀጽ ላይ ከተቋም ኃላፊዎችና በዚህ ጉዳይ ላይ ተዋናይ የነበሩ ባለሙያዎች ጭምር በተገኙበት በደንብ ለመወያየት ሞክረናል። እናንተም ያነሳችኋቸው ጥያቄዎች እኛም ስናነሳ የነበረ መሆኑን በመጀመሪያ ለማንሳት ፈልጌ ነው። ይሄኛው ስምምነት አይተነው እንደሆነ ሲመራልን የተላከልን ወደ 20 አንቀጾች አሉት። በስሩ ደግሞ በርካታ ንዑስ አንቀጾች አሉት። እያንዳንዱ አንቀጽ በሚገባ በምናይበት ጊዜ የሚያሳየን ነገር ምንድነው? አንደኛ ሁለቱም ሀገራት በፈቃዳቸው
ተስማምተው ፈልገው ለመፈጸም የተፈራረሙት ስምምነት ነው። ይሄን ስምምነት የህዝብ ተወካዮች ምክር ቤት ሲያጸድቀው ወደ ተግባር የሚገባበት ስርዓት ነው ያለው። ይህ ከሆነ ከባላንስ ጋር ተይዞ ወይም አንዱን ሀገር በአንዱ ሀገር ላይ ተጽዕኖ ይፈጥራል በሚል ስሜት የተነሳው ጥያቄ በተቀመጠው አንቀጽ መሰረት እንጂ ከዛ ውጪ ተጽዕኖ የሚያደርግበት ምንም አይነት ምክንያት ሊኖር አይችልም። የተጻፈ ህግ ነው። በተጻፈው ህግ መሰረት ተስማምተው ለመስራት ወደ አንድ መጥተዋል። በዚህ መንገድ ነው ተፈጻሚነት የሚኖረው እንጂ የትኛውም ሀገር በአንዱ ሀገር ላይ ተጽዕኖ የሚፈጥርበት ምክንያት ሊኖረው አይችልም ማለት ነው። አይተነው ከሆነ መግቢያው ላይ መጀመሪያ ላይ የበእንካ ለእንካ መርህ ነው የሚፈጸመው። አንደኛው ሀገር በስምምነቱ መሰረት ህግ አክብሮ ፈጽሞ ሌላኛው ባያከብር ቀጣያኛው ሀገር ሊያከብር አይችልም ማለት ነው። እነዚህ ሀገራት ደግሞ ቀጣይነት ያለው ግንኙነት የሚያደርጉ ሀገራት ናቸው። የነበራቸውም ሀገራት ናቸው። ለረጅም ዓመት በዲፕሎማሲው መስክ በተለያየ መስክ በኢኮኖሚው፣ በኢንቨስትመንቱ፣ በንግድም ግንኙነት ያለን ሀገር ነን። ቀጣይም እየተጠናከረ የሚቀጥል ነው። ስለዚህ ከሆነ በዚህ ሀገር ውስጥ የዜጎች እንቅስቃሴ ጠንካራ ስለሚሆን በእንዲህ አይነት ሁኔታ ስምምነት አድርጎ ስራዎች መስራት፣ ወንጀል የመከላከል ስራ መስራት አግባብ ስለሚሆን ነው። እሱ ብቻ አይደለም። አንድ ሰው በህግ ቁጥጥር ስር ውሎ ወይም ደግሞ ፍርድ አግኝቶ ፍርዱን በሚጨርስበት ጊዜ ሰብአዊ ክብሩ፣ ሰብአዊ መብቱ ሊከበርለት ይገባል። ለአብነት እንውሰድ። የኛ ሀገር ዜጋ ቻይና ተፈርዶባት የምትገኛለች አይደል? ሚዲያ ላይ ሲሰራጭ የነበረ ናዝራዊት የምትባል ስለዚህ እቺን እህታችን ለመመለስ እድል ይከፍታል ማለት ነው። ልክ እንደዚህ እነሱም የነሱ ዜጎች ወደ ሀገራቸው ሄደው በሚያውቁት ቋንቋ በሀገራቸው በማህበረሰባቸው ውስጥ ፍርዳቸው እንዲጨርሱ እንጂ ልቅ ሆነው እንዲለቀቁ የሚያደርግ አይደለም። አንደኛ ይሄ ህግ ምን አለው? ቅድም ያነሳችሁት ጥያቄ ወንጀል የሰራ ሰው ሀገሩ ሲሄድ ይለቀቃል የሚል እንድምታ የለውም። በፈለግን ጊዜ እዛ ሀገር ሄደን እስረኞቹን መጎብኘት የምንችልበት ስርዓት አለው። እነሱም በተመሳሳይ ከዛ ሀገር ፍርድ ያገኙ ሰዎች እዚህ ሀገራችን መጥተው በፈለጉ ሰዓት ማረሚያ ቤት መጥተው የሚያዩበት ስርዓት አለው። አሁንም አሉ። ይሄን ህግ ባንፈርም እንኳን እኮ እየተሰራ ነው በዲፕሎማሲው ቻናል። ነገር ግን የህግ ማዕቀፍ ቢኖረው የበለጠ ለአሰራርም ምቹ ያደርገዋል በሚል ነው እንጂ በዲፕሎማሲው ቻናል እኮ እዚህ ኢትዮጵያ የመጡ በርካታ ታራሚዎች አሉ። ቻይና ሀገር ላይ ፍርድ ተፈርዶባቸው አሁን እየታረሙ ያሉ፣ እኛም የመስክ ምልከታ ስናደርግ ያገኘናቸው ማለት ነው። አሁንም ማረሚያ ቤት ነው ያሉት። ለምን? ይቅርታ ማድረግ ካለበት የቻይና መንግስት ነው ይቅርታ ሲያደርግላቸው ሊወጡ የሚችሉት እንጂ የኢትዮጵያ መንግስት እነዚህን ዜጎች ዝም ብሎ ሊለቅ አይችልም። ተስማምቶ ነው ያመጣው። በሀገሩ ሊያርማቸው ነው እንጂ ከማህበረሰባቸው ቤተሰባቸው እየጠየቃቸው ሊታረሙ የሚችሉበት ሁኔታ መፍጠር እንጂ ወንጀለኞችን ፍርዳቸውን ሳይጨርሱ ለመልቀቅ አይደለም። ስምምነቱ እንደዚህ አይነት ዓላማ የለውም። በተመሳሳይ እኛም ወደዛ ሀገር የሚላኩ ሲሆን እዛው ሀገራቸው ላይ የሚታረሙበት የኛ ኤምባሲዎቻችን አስፈላጊ ሲሆን ፍትህ ሚኒስቴር እነዚህን ፍርደኞች የሚጎበኝበት በማንኛውም ጊዜ የሚችልበት ሁኔታ እንዳለ መታወቅ መቻል አለበት። እነዚህ ሀገራት ደግሞ የኛ የቅርብ የብሪክስ አባል ሀገራቶች ናቸው አይታችሁ ከሆነ። ስለዚህ ይበልጥ ግንኙነታችን በእንዲህ አይነት ስምምነት አጠናክረን በርካታ ስራ በቀጣይም ሊሰራ እንደሚችል ታሳቢ እንዲደረግ ነው። አመሰግናለሁ። ሚዲያ ኮርፖሬሽን እንግዳ አድርጎ ስለጋበዘኝ እጅግ አድርጌ አመሰግናለሁ። አዲሃን እንደ ፓርቲ የቆመለት ማሳካት የፈለገው ከትጥቅ ትግል እስከ ሰላማዊ ትግል የተጓዘበት ዋና ምክንያቱ ምንድን ነው በሚለው ጥያቄ ልጀምር። መልካም። እንግዲህ ድርጅታችን እንደ ድርጅት የተቋቋመበት ዋና ምክንያት ምንድን ነው? የዳረገ ስርዓት ነው የነበረው። እነኚህ ደግሞ መዋቅራዊ ጥቃቶች ናቸው። ልክ ህገ መንግስት እንዳልነህ በትርክቱም የሚገለጹ መዋቅራዊ ጥቃቶች ሲደርሱበት የቆየ ህዝብ ነው። ይህ ህዝብ ደግሞ
ዲሞክራሲያዊ ስርዓት በዲሞክራሲ ስርዓት መመለስ መቻል አለበት። ያጣውን መብት ማስመለስ መቻል አለበት። ስለዚህ እነኚህ ያልኩህ በደሎች፣ ጭቆናዎች፣ መዋቅራዊ ችግሮች ለመቅረፍ ያስችለን ዘንድ አዲሃን እንደ አዲሃን ቆሟል። ያንን ደግሞ ያደረግነው በነበረው ስርዓት ውስጥ ፍጹም የሰላማዊ የሚባል የፖለቲካል እንቅስቃሴ ዝግ ነው የነበሩት፣ አውዳቸው ክፍት አልነበረም። ስለዚህ ያም በአንድም ይሁን በሌላ መንገድ ህዝባችን ችግር ውስጥ ወድቆ የህልውና ጥያቄ ውስጥ ወድቆ ዝም የምንልበት ምንም አይነት ምክንያት ስላልነበረን እነኚህን ምክንያቶች ለመመለስ በርካታ መስዋዕትነት የተከፈለበት የትጥቅ ትግል እንድናካሄድ ወስነን በተለያየ ቦታ ተገቢውን ትግል አድርገን የራሳችን አስተዋጽኦ አድርገን ይሄ ለውጥ የሚባለው ነገር መጥቶ የለውጡ ተጠቃሚ ሆነናል ማለት ነው። እኛ ለውጡ ከመጣ በኋላ በለውጡ የመምጣት ሰሞን ህዳር 3 2011 ዓመተ ምህረት አዲሃን አንዱ ክፋይ ከጊዜው አዴፓ ጋር ተዋህዶ ነበር። የመዋሃዱ ምክንያት አድርጎ ያነሳው የዓላማ ልዩነት ስለሌለን ለአማራ ህዝብ የፓርቲ ብዛት ሳይሆን ጠንካራ አደረጃጀት ስለሚያስፈልገው ብሎ ተዋሃደ። እናንተ ግን ያልተዋህደው ክንፍ ሆናችሁ ቀጠላችሁ። ምንድነው የተፈጠረው? የኛ መሰረታዊ ፍላጎት የአማራ ህዝብ ወደ በረሃ የወጣንላቸው የታገልንላቸው በርካታ መስዋዕትነት የከፈልንላቸው መሰረታዊ ጥያቄዎች አሉ። እነኛ መሰረታዊ ጥያቄዎች የሚመለስባቸው አውድ ተመቻችቶ በንግግር በውይይት እንዲሁ አንዱ ዝም ብሎ ወይም በነጠላ መግለጫ ተዋህደናል የሚባል ሳይሆን እንደ ድርጅት ዋጋ የከፈልንበት መስዋዕትነት የከፈልንበት ታላቅ ድርጅት ነው። ይህ ድርጅት ደግሞ የራሱ የጊዜው ይሄ ድርጅት ደግሞ የራሱ የሆነ ህግና ስርዓት አለው። ስለዚህ ያን ህግና ስርዓት ተከትሎ ህግና ስርዓቱ ተጥሶ ነበር ያኔ yes ውደትም ከሆነ መቀላቀልም ከሆነ ሁሉ መላው አባላት ወስኑ ጠቅላላ ጉባኤ የሚባል አይደል እንዴ? ከህግ ጥሰት ውጭ ግን በጊዜው አዴፓ አሁን ወደ ብልጽግና ተቀይሯል። በነገራችን ላይ አዴፓ የለም አሁን። ግን የጥያቄ ተመሳስሎትና ለአማራ ህዝብ ምን ያዝኑ አጀንዳ ተመሳሳይ ነው ብላችሁ ታስቡ ነበር? ከህግ ውጭ ነበረው እሱ እንዳለ ሆኖ እንዳልከው ያው በተወሰነ ልዩነት አለን። ምንጋራቸው ሀሳቦች ምንጋራቸው አጀንዳዎች ነበሩ። ይሄ በግልጽ የሚታወቅ ነገር ስለሆነ ማለት ነው ያለፈም ቢሆን። ነገር ግን እነዛ አጀንዳዎች እነዛ ምንጋራቸው ነገሮች እንዴት ነው የሚፈጸሙት፣ እንዴት ነው ጥያቄዎች የሚመለሱበት የሚለውን ክሊር የሆነ ነገር እንፈልግ ነበረ። ግልጽ የሆነ ነገር ያንን በወቅቱ ሊያስቀምጡ አልቻሉም። ከዚህም ባሻገር ይሄም እንዳለ ሆኖ ህግና ስርዓት የተከተለ አልነበረም። ዝም ብሎ የተወሰኑ ሰዎች ፍላጎት ነው የነበረ። እንዳልኩህ የለውጡ ጥሩ ነገር ትልቅ ነገር እንዳለው ሆኖ ሁሉንም ነው ዝም ብሎ የፈታ አለ አይደል? ይሄ ወንጀለኛውንም ምኑንም ትርምስ ውስጥ የነበረ ነው። የጠራ ነገር አልነበረም በወቅቱ። ስለዚህ ያኔ እኛ ለውጡን የምናጣጥልበት ምንም ምክንያት የለንም። የለውጡ ተጠቃሚዎች ነን። ለውጡን አመጣናል፣ ለለውጡ ታግለናል። ለውጡ የሰላም አየር እንድተነፍስ አድርጎናል። ያ ማለት ግን ለውጡ ደግሞ በትክክለኛው መስመር በትክክለኛው ሀዲድ መሄድ መቻል አለበት። እዚህ በተደበላለቀ ጎራ ሚናውን ባለየ ጎራ መሄድ የለበትም። ሁለተኛ ነገር ደግሞ አዴፓ የሚባለው በወቅቱ አሁን የፈረሰው ማለት ነው ፈርሷል፣ ኦልሬዲ ከስሟል፣ ወደ አማራ ብልጽግና ጆይን አድርጓል። የእኛን ጥያቄዎች በትክክል አለመቀበል ነገር ነበር። አንዴ የስ ይላል፣ አንዴ ኖ ይላል። የጠራ በትክክለኛ መቀበሉ የሚያረጋግጥ ነገር የለም። እንዲህ ስታያቸው ሚዲያ ላይ ተቀብያለሁ ይችላል፣ ግን በፕሮግራሙ አካቶ በአንድ ፖለቲካ ፓርቲ ፕሮግራሙ ነው አይደል የሚነግርህ። በፕሮግራሙ አካቶ እነኚህን ፕሮግራሞች በዚህ መንገድ አስመልሳለሁ የሚል ግልጽ ነገር ነው ብለን አናምንም። ከኛ ጋር ልዩነት አለው ብለን ስለምናምን በወቅቱ ውህደትን አልደገፍንም። ያ ማለት የተወሰኑ ግለሰቦች እንዲሁ ዝም ብሎ ለሚዲያ ፍጆታ የሚባል ነገር ነበረ። እሱንም በግል ሂደት ተስማምቶን አዴፓም ቢሆን የወቅቱ አሁን የከሰመን ብለን ተቀብሎን ትክክል እንደሆነ የእኛን ሀሳብ ተደርቶ ከበረሃ መጠን ወደ ሰላማዊ ትግል ስንሸጋገር ያለንን ድርጅት እንደገና ህግና ስርዓት ውስጥ መግባት መቻል አለብን። ግልጽ ነኝ። ህግና ስርዓት ውስጥ መግባት መቻል አለብን። ህግና ስርዓት ውስጥ እንዴት ነው የምንገባው? በአንድ የሰላማዊ ፖለቲካ ፓርቲ ድርጅት የሚቋቋመው የሚመዘገበው በኢትዮጵያ ብሔራዊ ምርጫ ቦርድ ተቋም ነው። ስለዚህ በኢትዮጵያ ብሔራዊ ምርጫ ቦርድ ማሟላት የሚገባንን መስፈርት አሟልተን እንደ ፖለቲካ ፓርቲ ቆምነ።
ያ ማለት ምርጫ ቦርድ የሚጠይቀን ጥያቄዎች ሁሉ እንመልሳለን፣ መስፈርቶችን እናሟላለን። ከዛም ባለፈ ደግሞ ያሉን ስታንዶች ምንድነው የተቋቋመ ነው። እኛ ትናንት የትጥቅ ትግል ነበር ስናካሄድ ነበረው፣ ዛሬ ደግሞ ሰላማዊ ትግል እንፈልጋለን፣ አውዱ ተከፍቶልናል ብለን እናምናለን። ስለዚህ ወደ በኢትዮጵያ ብሔራዊ ምርጫ ቦርድ